በዛሬው ዕለት በትግራይ ክልል አስተዳደር የወጣው መግለጫ አነጋጋሪ ጉዳዮችን ይዟል። ስለዚህ መግለጫና ሌሎች መረጃዎች ለእናንተ የምናቀርብላችሁ ነገር ይኖራል። ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ስላላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ። በቅድሚያ ግን አንድ ታዋቂ ጠበቃ በጸጥታ አካላት በቁጥጥር ስር ስለመዋሉ ተነግሯል። ይህ ታዋቂ ጠበቃ ወይም የህግ ባለሙያ አቶ አበራ ንጉስ ይባላሉ። አቶ አበራ ንጉስ በማህበራዊ ሚዲያቸው በተለይም በፌስቡክ እንዲሁም ደግሞ በተለያዩ ውጭ ሀገር በሚገኙ የመገናኛ ብዙሃን አስተያየቶቻቸውን በመስጠት ይታወቃሉ። የመንግስትን አንዳንድ አካሄዶችን በመንቀፍ ትችት በማቅረብ በተለያዩ ጉዳዮች ላይ ሐሳባቸውን ዘርዘር አድርገው በጽሁፍ በመግለጽ ይታወቃሉ። በዛሬው ዕለት አቶ አበራ በማለዳው ከመኖሪያ ቤታቸው በፌደራል ፖሊስ እንደተወሰዱ ነው እንግዲህ የተነገረው። እስካሁን ድረስ ምንም አይነት መረጃ የለም። ተጨማሪ መረጃዎች ሲኖሩ እንግዲህ ለእናንተ የምናቀርብላችሁ ይሆናል። ከሰሞኑ የብዙዎችን ትኩረት ስቦ የሚገኘው በሸረሪና በኩል የተከሰተው የውጊያ ሁኔታ ነው። ይህ የውጊያ ሁኔታ ትላንትም እንዳልናችሁ የተለያዩ ትንታኔዎችን እያሰጠ ይገኛል በደህንነትና የግጭት ባለሙያዎች ዘንድ። አሁንም ድረስ እሱ ላይ የነበረው ትኩረት ወይም ደግሞ አጽንኦት አልቀነሰም። በዛሬው ዕለት ህወሓት በሚመራው የትግራይ ክልላዊ መንግስት በኩል አንድ መግለጫ ወጥቷል። አይ ቲንክ መግለጫው የወጣው ሐምሌ 26 በትላንትናው ዕለት ቢሆንም በማህበራዊ ሚዲያ የተሰራጨው ግን በዛሬው ዕለት ሐምሌ 27 ቀን ነው። የትግራይ ክልላዊ መንግስት በምዕራብ ትግራይ በኩል የተከፈተበትን ድንገተኛ ጥቃት መክቻለሁ፣ አሸንፌያለሁ የሚል መግለጫ በኮሚኒኬሽን ጉዳዮች ቢሮ አማካኝነት አውጥቷል። የፌደራል መንግስትና የብልጽግና ስርዓት ኃይሎች ከሐምሌ 25 ቀን 2018 ዓ.ም ጀምሮ በምዕራብ ትግራይ በሚገኙ ወልቃይት፣ ጸለምትና በሰራዊቱ ካምፕ ላይ ድንገተኛ ጥቃት ለመክፈት ሞክረዋል ሲል ክስ አቅርቧል። እዚህ ክስ ላይ እንግዲህ እነዚህ ከፌደራል መንግስቱ ጋር የተሳተፉት ኃይሎች የተከዜ ዘብ የሚባለው በኮሎኔል ደመቀ ዘውዱ ከሚመራው ኃይል ባለፈ የሱዳኑ ሐምዳን ዳጋሎ ወይም ሄሜቲ የሚመሩት የፈጥኖ ደራሽ ኃይሎች ወይም አርኤስኤፍ ኃይሎች ከፌደራል መንግስቱ ጎን ቆመው እኛን ወግተውናል ሲሉ ነው የክልሉ አስተዳደር ኮሚኒኬሽን ጉዳዮች ቢሮ ክስ ያቀረበው ማለት ነው። በጥቃቱ ላይ የውጭ ሰራዊት ይለዋል እዚህ ጋር የውጭ ሰራዊት እና የፌደራል ሰራዊት አየርና የምድር ኃይሎችን በመጠቀም ተደጋጋሚ ማጥቃት ሙከራዎችን አድርገዋል ሲል መግለጫው አመልክቷል። የትግራይ ሰራዊት የተከፈተበትን ወረራ ሙሉ በሙሉ መክቶ አክሽፏል፣ የገጠመውንም ጥቃት በጽናት መክቷል ሲል ይሄው የኮሚኒኬሽን ጉዳዮች መግለጫ ያመለክታል። በጥቃቱ ወቅት የብልጽግና ኃይሎች የነበራቸው የወታደራዊ መዋቅርና አቅም ተመቷል። በርካታ ቁስለኞችና እንደዚሁም ደግሞ ከጥቃቱ የተረፉ ኃይሎች በካርጎ አውሮፕላኖችና በሌሎች መንገዶች ወደ ሌሎች የኢትዮጵያ አካባቢዎች እየተወሰዱ ይገኛሉ ሲል ይሄው ክልላዊ አስተዳደር ኮሚኒኬሽን ቢሮ አመልክቷል። የትግራይ ህዝብ ህልውናውንና ሉዓላዊነቱን ህገ መንግስታዊ መብቱንም የማስከበር ህጋዊና ተፈጥሯዊ መብት አለው ያለው ይሄ መግለጫ በኃይል የተወሰዱ ቦታዎችን የማስመለስና የመከላከል እንቅስቃሴው ተጠናክሮ ይቀጥላል ሲል ነው አሁንም ያመለከተው። ይሄ መግለጫ ሲጠቃለል እንግዲህ ሐሳብ ስንሰጥበት ከሰሞኑ በሽረሪና የተካሄደው ውጊያ ላይ አርሚ 70 የተባለው ኃይል ከባድ ጉዳት ደርሶበታል፣ ከባድ ምት ደርሶበታል እያሉ የመንግስት ደጋፊ የሆኑ የፌስቡክ ተጠቃሚዎች ወይም አንዳንድ ዩቲዩበሮችም እያመለከቱ ነበረ። በህወሓት ደጋፊዎች ዘንድ የመከላከያ ሰራዊት በእጅጉ ተማርኳል፣ በርካታዎቹ ቆስለዋል የሚል ነገር ነበረ። እንግዲህ በዚህ ውጊያ ውስጥ የምዕራብ እዝ የአርኤስኤፍ እና የተከዜ ዘብ እንዲሁም ደግሞ ሚሊሻና ፖሊስ ተሳትፈዋል ብለዋልና
እንግዲህ በዚህ ውጊያ ላይ የተማረኩ የመከላከያ ኃይሎች ብዛት 371 ነው። 266 መከላከያ፣ 7 ፖሊስ፣ 37 ሚሊሻ፣ 61 የተከዜ ዘብና አርኤስኤፍ ሚሊሻዎች ማርከናል እያሉ ነው። 1297 ደግሞ የሞቱ ናቸው። 943 የመከላከያ፣ 132 ደግሞ የተከዜ ዘብና የአርኤስኤፍ ታጣቂዎች፣ 213 የጎንደር ሚሊሻ፣ 9 ፖሊሶች ናቸው ብሏል። ቁስለኞች በሁመራ ዳንሻ እና ጎንደር ሆስፒታል ገብተው ሕክምና የተደረገላቸው ነው ሲሉ የህወሓት ደጋፊዎች አንስተውታል። እንግዲህ እዚህ ላይ ቁጥሩ በእጅጉ በጣም ግዙፍ ቁጥር ነው ያነሱ ያሉ በጣም ግዙፍ ቁጥር ነው እንግዲህ እና ይሄ በገለልተኛ አካልም ለማረጋገጥም ከባድ ነው። አንድ አምቡላንስ፣ አንድ የውሃ ቦቴ፣ አንድ ዙ 23 የጫነ ኦራል፣ 2 ዲሽቃ የተገጠመበት ፓትሮል፣ አንድ ተተኳሽ የጫነ ኦራል፣ 2 መድፍ የሚጎትት ትራክተር ወይም ሾልቶ፣ አንድ ሞርታር 182፣ 3 ዲሽቃ፣ 13 ብሬን፣ 903 ክላሽ፣ 93 ወታደራዊ ሬዲዮ እና በርከት ያሉ ተተኳሾችን ማርከናል እያሉ ነው። እንግዲህ የተቃጠለ ንብረት ደግሞ እነሱ በሚጠሩት የጠላት ኃይል ብለው በሚጠሩት የመከላከያ ኃይል 2 አምቡላንስ፣ 3 ኦራል፣ 1 ዙ 23 የተገጠመለት ፓትሮልና 3 መድፍ የሚጎትት ትራክተር አቃጥለናል እያሉ ነው። ይሄ ቁጥር በእጅጉ የተጋነነ ነው ለማለትም የሚያስደፍርም ነው። ግን እስቲ በገለልተኛ አካልም የተረጋገጠም አይደለም። ከመከላከያ በኩልም የተለያዩ መረጃዎች እየወጡ ነው። ምን እንደሚመስል የምናየው ይሆናል። እናም እዚህ አስተያየት ላይ ወይም ደግሞ እዚህ መረጃ ላይ ሪፍሌክሽን ለመስጠት ዘግይቶ ነበር ማለት ነው የህወሓት የሚመራው አስተዳደር። ስለዚህ አንድም ያን ምላሽ ለመስጠት ነው ይሄን ይዞ የመጣው። ሁለተኛ ደግሞ ከዚህ ቀደም የኢትዮጵያ መንግስት ህወሓት ለአብዱልፈታህ አልቡርሃን መንግስት የወታደራዊ ጦር ተዋጊዎችን እየሸጠ ነው የሚል ክስ እያቀረበ ነበረ። ለዚህ ክስ ደግሞ ምላሽ የሚሆን ክስ ነው የቀረበው። በዚህ በኩል አርኤስኤፍ ከኢትዮጵያ መንግስት መከላከያ ሰራዊት ጎን በመቆም ሲዋጋ ነበር የሚል አይነት ክስ ነው የቀረበው። ይህ ክስ ቀላል ክስ አይደለም። ቢኮዝ አሁን በሱዳን ውስጥ እየተካሄደ ያለው የውክልና ጦርነት አድማሱን አስፍቶ ኢትዮጵያን የጦር አውድማ የማድረግ እድሉ እየሰፋ የመጣበት ሁኔታ ነው ያለው። ከዚህ ቀደም አንዳንድ ምልክቶችን አይተን ነበረ። የአብዱልፈታህ አልቡርሃን የሚመራው ሳፍ የተሰኘው ወይም የሱዳን አርምድ ፎርስስ ወይም የሱዳን መከላከያ ጦር በድሮን የታገዙ ጥቃቶችን የኢትዮጵያ ድንበር አዋሳኝ አካባቢዎችና አንዳንዴም ደግሞ ወደ ኢትዮጵያ ድንበርም ዘለቅ ብሎ ሲፈጽም እንደነበረ የምታውቁት ነው። አርኤስኤፍም ደግሞ በአብዛኛው በቤኒሻንጉል ጉሙዝ አካባቢ ውስጥ የሕክምና የወታደራዊ ቤዝና የተለያዩ እንቅስቃሴዎችና ድጋፎች የመሳሪያ ድጋፍም ጭምር እያገኘ ሲንቀሳቀስ ታይቷል። እንግዲህ ይሄ ኃይል የፌደራል መንግስቱ ውጊያ በገጠመበት ወቅት ወደዚሁ የውጊያ አውድማ ዘልቆ መዋጋቱ የሚገርም አይደለም። የሚገርም ካስባለው አሁን በህወሓት በኩል የመልስ ምት በሚመስል መልኩ መግለጫ መውጣቱ ነውና ይሄ ይፋዊ ምላሽ ሆኖ ሊመዘገብ ይችላል። ከፌደራል መንግስቱ በኩል ለአብዱልፈታህ አልቡርሃን ወታደር እየሸጣችሁ ነው፣ አንድ ወታደር $100 እየሸጣችሁ ነው የሚል ትችት በሜንስትሪም ሚዲያውም ጭምር እየቀረበባቸው ለነበሩ የህወሓት አመራሮች የምላሽ የመስጠት ነገር ነው። ነገር ግን የሚያሰጋው ነገር ምንድነው? ይሄ ውክልና ጦርነት ቅድምም እንዳልነው ወደ ኢትዮጵያ ድንበር አልፎ ዘልቆ የተለያዩ ዋጋዎች እንዳይከፈሉበት ነው። ይሄውም ይሄ ፕሮክሲ ዋር ሱዳን ውስጥ ያለው ምን ያህል አውዳሚ ሆኖ በርካታ ኃይሎች እጃቸውን አስገብተውበት እያወኩት እንደሆነ አይተናል። አሁንም ይሄ የሽረሪናው ውጊያ የሰጠ ምልክት ምንድነው? የፕሮክሲ ዋር የማይቀር መሆኑን ነው። የኤርትራ መንግስት ብቻ አይደለም፣ ዩናይትድ አረብ ኤሚሬትስም፣ ሳውዲም፣ ሌሎችም ሀገራትም እነ ግብጽም እጃቸው የሚከቱበት ሁኔታ ይኖራልና ያ ጦርነት አሁንም ይሄ ውጊያው በሌላም ግንባር ካገረሸ ሞር ኮምፕሌክስ ይኖረዋል ብለን የምናስበው ከዚህ ቀደም ጥቅምት 24 ከተጀመረው ጦርነት ወቅት እንደነበረው አይሆንም ማለት ነው።
በርካታ ኃይሎች እጃቸውን ይከቱበታል ማለት ነው። የሀገር ውስጥ ታጣቂዎችም ጭምር ይሳተፉበታልና ይሄ በህወሓት በኩል የተሰጠው ምላሽ ይሄን ይመስላል። አሸንፈናል ለሚለውም ያው ቅድም እንደጠቀስነው በተለያዩ የመንግስት ቅርበት ካላቸው ሚዲያዎች ላይ እየቀረበ የነበረው በሽረሪና የህወሓት ካምፕ ተመቶ በቁጥጥር ስር ውሏል የሚለውን ሀሳብ ካውንተር ትርክት ለመፍጠር ወይም ደግሞ አንጻራዊ ትርክት ለመፍጠር ታስቦ የተሰጠ መግለጫ ነው። ነገር ግን ሁለቱም ኃይሎች ትላንትም እንዳልነው ምንም አይነት ተጨባጭ ያለው ማስረጃ ማቅረብ አልቻሉም። ሁለቱም ሸረሪና በእጃቸው እንዳለ የሚያሳይ ማስረጃ አላቀረቡም። ተንቀሳቃሽ ምስልም ሊሆን ይችላል፣ የፎቶ ማስረጃም ሊሆን ይችላል፣ ማቅረብ አልቻሉም። በህወሓት በኩልም አልቀረበም። በፌደራል መንግስቱ በኩል ከዚህ ቀደም አንድ ወታደራዊ ድል ሲኖር በስፋት ይናገሩ የነበሩት የመንግስት መገናኛ ብዙሃን እስካሁን ድረስ ምንም ነገር አላሉምና እንግዲህ ሁለቱንም ኃይሎች ልንጠራጠራቸው በቅተናል ማለት ነው። እንግዲህ አዲስ መረጃ ሲኖር በዚህ ዙሪያ የምናቀርብ ይሆናል። በሌላ በኩል ትኩረት ያልተሰጠው አንድ ለዲፕሎማቶች የተላከ በህወሓት በኩል የተላከ መግለጫ ነበረ። ለዲፕሎማቲክ ኢትዮጵያ ውስጥ ላሉ የዲፕሎማቲክ ሚስዮኖችና ለዓለም አቀፍ አጋሮች ተብሎ ነበር ይሄ የተላከው። እንግዲህ ይሄ ጉዳይ ምንድነው? በምዕራብ ትግራይ ተካሂዶ የነበረውን ውጊያ በማስመልከት ነው ለዓለም አቀፉ ማህበረሰብና ለዲፕሎማቲክ ሚስዮኖች የተላከው። የፌደራል መንግስቱ በምዕራብ ትግራይ በኩል አዲስ ወታደራዊ እንቅስቃሴ ሆኖ ጀመረ፣ የአካባቢውን ውጥረት ወደ ከፋ ደረጃ አሸጋግሮታል የሚል ሀሳብ ያለው መግለጫ ነው እንግዲህ የቀረበው። በሀገር ውስጥና በውጭ ሀገራት የሚኖሩ የትግራይ ተወላጆች፣ ወታደራዊና ፖለቲካዊ ኃይሎች እንዲሁም የሃይማኖትና የሲቪክ ተቋማት ለክልሉ ህልውናና መብት በአንድነት እንዲቆሙ ተብሎ በዚህ ላይ ጥሪ ቀርቧል። ዓለም አቀፉ ማህበረሰብና ዲፕሎማቶች ሁኔታውን በጥብቅ እንዲከታተሉትና ይህ አዲስ የጦርነት እንቅስቃሴ በሙሉ አካባቢው ወይም በቀጣናው ላይ የሚያስከትለውን አደገኛ ተጽዕኖ ተገንዝበው አፕሮፕሪየት የሆነ ወይም ደግሞ አግባብነት ያለው እርምጃ እንዲወስዱ የሚጠይቅ አይነት ነው። ይሄ መግለጫ አጭር መግለጫ ነው። ኤድ ሚሞየር ይባላል። በጣም ባጭሩ ነው ጥሪ የቀረበው። በርካቶች በዚሁ መግለጫ ዙሪያ ምንም አይነት አስተያየት አልሰጡም ወይም ትኩረት አልሰጡትም፣ ይሄንን መግለጫ በተመለከተ ማለት ነው። እንግዲህ በጉዳዩ ዙሪያ አዳዲስ መረጃዎች ሲኖሩ እንግዲህ አብረን አያይዘን የምናቀርብ ይሆናል። በመጨረሻ የሱዳንና የኤርትራ አጋርነት ለአፍሪካ ቀንድና ቀይ ባህር ከፍተኛ መረጋጋት ከፍተኛ ሚና ይጫወታል ብለዋል የኤርትራ አምባሳደር በሱዳን። በኤርትራ የሱዳን አምባሳደር የሆኑት ኦሳማ አህመድ አድል ባሪ ትላንት ባሰራጩት ረዘም ያለ ጽሁፍ የሁለቱን አገራት ግንኙነት ጠቀሜታ አጉልተው ለማሳየት ጥረዋል። በሱዳን ሆራይዘን ጋዜጣ ላይ በሰፈረው በዚህ ጽሁፋቸው ቀይ ባህርና የአፍሪካ ቀንድ በአሁኑ ወቅት በፍጥነት በሚለዋወጥ ጂኦፖለቲካዊ ባህሪና በመርከቦች ጉዞ፣ በአቅርቦት ሰንሰለት፣ በነዳጅ ሀብትና በተፈጥሮ ሀብት ላይ በሚደረግ ፉክክር ወሳኝ ምዕራፍ ውስጥ ይገኛሉ በማለት ጀምረዋል። አስከትለውም ከዚህ በመነሳት ከክልላዊ አጋርነት በተሻለ ሰፋ ያሉ የደህንነት፣ የልማትና ዘላቂ መረጋጋትን ዓላማ ያደረገ ስትራቴጂያዊ ጥምረት እንደሚያስፈልግ አስረድተዋል። አምባሳደሩ ሲቀጥሉም ከዚህ አንጻር የሱዳንና ኤርትራ ስትራቴጂያዊ አጋርነት የተረጋጋ ቀጠናዊ የኃይል ሚዛን እንዲኖር የሚያስችል ትልቅ መሰረት ነው ያሉ ሲሆን ሁለቱ አገራት በቀይ ባህርና በአፍሪካ ቀንድ ዙሪያ የጋራ ፍላጎት እንዳላቸው ገልጸዋል። ጨምረውም ሱዳን በቀይ ባህር ዳርቻዋ በኩል ሰሜን አፍሪካንና ከምስራቅ አፍሪካ እና ከመካከለኛው አፍሪካ ጋር የምታገናኝ ድልድይ ናት። እንዲሁም ባላት የግብርና የውሃና የማዕድን ሀብቶች በቀጠና ውስጥ ትልቅ የልማት ሞተር ሆና ማገልገል ትችላለች። በሌላ በኩል ደግሞ ኤርትራ በቀይ ባህር ላይ ልዩ የሆነ ጂኦግራፊያዊ አቀማመጥ ያላት ከመሆኗም በላይ ሰፊ የባህር ዳርቻና ተስፋ ሰጪ ወደቦችን የያዘች ናት። ስለዚህም እነዚህ ጉዳዮች ኢኮኖሚያዊ ውህደት ለመፍጠርና በቀጠና ውስጥ የተረጋጋ ፖለቲካ ለመፍጠር ምሰሶ ሆነው ሊያገለግሉ ይችላሉ በማለት ገልጸው ሁለቱ አገራት ዘላቂነት ያለውና ረጅም ራዕይ የሰነቀ ስትራቴጂያዊ አጋርነት መፍጠራቸውን አስረድተዋል ማለት ነው። እንግዲህ ሱዳን ከኢትዮጵያ ጋር ያላትን ግንኙነት በእጅጉ ካላለች በኋላ ከኤርትራ ጋር ነው ጥብቅ ወዳጅነት ነው የፈጠረችው። ይሄ ጽሁፍ ያንን የሚያመለክት ነው።
እንግዲህ የወደፊት ሁኔታውን አብረን የምንመለከተው ይሆናል። አስተያየቶቻችሁን ኮሜንት ላይ አስፍሩልን። ይሄን ቪዲዮ እንከታተላለን። በዚሁ እንሰናበታችኋለን። መልካም ጊዜ ይሆንላችሁ። ይሄ ቪዲዮ በትላንትናው ዕለት በጉሎ መህዳ ትግራይ አካባቢ በነበረ የጽምዶ ዝግጅት ላይ የተላለፈ ንግግር ነው። ተከታተሉት። እኛ መልካም ጊዜ ብለን እንሰናበታችኋለን። ሰብስክራይብ አድርጉን። ስለቀዳመት ከመይ ገይሩ ኾን ሰላም ይመጽእ ከመይ ገይሩ ኾን ኣብ ትሕውነትና ይመጽእ ንሕና ብፍላይ ብልሕትን መነኩሰይቶን ብሖለን ኾለትን ኣብኣ ተኣዋጊና ኣብ መርዓ ይንፍለ ኣብ ሞት ይንፍለ እዚያቲ ምናልባት ጠልኸ ይህሉ እምበር ሓርነትን ህዝባዊ ግንባርን ተታኺሶም እዚ ኣብ እምባሶይራ እናተታኸሱ ለይትን መዓልትን ደርጊ ኣብ ክሳድ ብሩኻ ኮይኑ ኣብ ከስከሰ ኮይኑ መድፍዕ ይሰድድ ድሓር እንታይ ኢሉ ቀብሪ ነይራ መነኩሰይቶ እንታይ ኢሉ ለባም ከሊኻ ደምሕሰብ ኢሉ ፈላጥ ከሊኻ ደምሕሰብ ትሪኦ ዘለኻ ኩሉ ዝሰባሰብ መጥፎ ሰብ እኮ መጥፎ ሰብ ኢሉ ድሓር ምልሰብ ኢሉ ከዓ ሕማቕ እዋን ሕጃትና ኣላ ተካልዋን ተገለዘ ይብላ ኣባን ወድን ተቃትለመላ ክልተ ደቅነ ተቃትለመላ እንትትብጉህ ይሕጉስ ዘይብላ ኢሉ ደምዲምዋ ማለት እዩ ንሕና እዚ እዚ ኩሉ ሓሊፍና ናብዚ ውላድና ኣስመራ ኣብ ዓዲ ቀይሕ ኣብ ሰልዓፈ ውላዶም ኣብ ዓዲግራት ኣብ ኣዲስ ኣበባ ኣብ መቐለ እዙይሲ ቀዲምና ደኒ ብኣስ ቀዲምና ዳ ንፃላእ ቀዲምና ንፋቶ ኢሎም እዚ ቀዲምና እንተ ተጣሊና ዳ እንታይና ታዘኪርና ክንዕብረር ቀዲምና ዳ ንፋቶ ኢሎም ከዚ ከዓ መሰረትና ናይ ሕውነትና መሰረትና ናይ ጉልበትና መሰረትና ስለ ዝኾነ ሓደራ እንዳ ሓደራ ኣብ ሰራዊት